የሁለት አስገራሚ ንስቶች ታሪክ። የመጀመሪያዋ ሂቲ ግሪን 13 ሚሊዮን ፓውንድ ቢኖራትም ተጨማሪ ገንዘብ ለማግኘት በአንድ ሳንቲም የገዛችውን ጋዜጣ መልሳ ትሸጣለች። ሃቲ ግሪን በአንድ ወቅት ተወዳዳሪ የማይገኝላት የአሜሪካ ቁጥር 1 ሀብታም ሴት ነበረች። ከዚህ ዓለም በሞት ስትለይ ቢያንስ 13 ሚሊዮን ፓውንድ ቢበዛ 20 ሚሊዮን ፓውንድ ነበራት። ሆኖም ግን ማንኛውም የጽዳት ሰራተኛ ከሃቲ ግሪን የተሻለ ትለብሳለች፣ የተሻለ ትመገባለች፣ የተሻለ መኝታም ላይ ትተኛ ነበር። ገቢዋ በደቂቃ 1 ፓውንድ ወይም በአንድ ሰዓት 60 ፓውንድ ቢሆንም የማለዳ ጋዜጣ በ1 ሳንቲም ገዝታ ካነበበች በኋላ መልሳ ትሸጥ ነበር። በቀዝቃዛው የክረምት ቀናት ደህና ወፍራም ልብስ ገዝታ ከመልበስ ይልቅ ብዙውን ጊዜ እንዳይበርዳት ሰውነቷን በጋዜጣ ነበር የምትጠቀልለው። 2 የባቡር ጣቢያዎች ሬልዌይ ከናጠቃላይ ንብረቶቻቸውና ከነሙሉ ሰራተኞቻቸው ከመግዛቷ በተጨማሪ በአሜሪካ ውስጥ ያሉ የአብዛኞቹ ባቡር ጣቢያዎች የቦንድ ባለቤት ናት። ሆኖም ግን ረጅም ጉዞ በባቡር በምትጓዝበት ጊዜ ሌሊቱን ሙሉ ቁጭ ብላ በምታሳልፍበት በሶስተኛ ማዕረግ እንጂ በድሎት ተኝታ በምታድርበት በአንደኛ ማዕረግ ፉርጎ ለመሄድ ፈጽሞ ፈቃደኛ አልነበረች። በአንድ ወቅት ጓደኞቿን ራት ለመጋበዝ በቦስተን ፓርከር ሃውስ እንዲገናኙ ቀጠረቻቸው። እያንዳንዳቸው ባልንጀሮቿም በውስጣቸው ለየት ያለ ግብዣ ጠብቀዋል። ሴቶቹም ወንዶቹም የክት የራት ልብሶቻቸውን አሳምረው ለብሰው ከቀጠረቻቸው ትልቅ ሆቴል ደረሱ። ከዚያም ሂቲ እየመራች ከሆቴሉ አወጣቻቸውና ርካሽ ምግብ ወደሚገኝበት ረዥም መንገድ ይዛቸው ከሄደች በኋላ የ12 ሳንቲም እራት ጋበዘቻቸው። ሂቲ አንዳንዴ ቦስተን በምትኖርበት ጊዜ በፓኤሊ ውስጥ በሚገኝ ሬስቶራንት ትመገባለች። ይህ ሬስቶራንት ደግሞ ሳህን ሙሉ የተቀቀለ ባቄላ በ1 ሳንቲም ከግማሽ ኑስና መጠነኛ ሳምቡሳ በ1 ሳንቲም የሚሸጥበት ስፍራ ነው። በዚህ ወቅት የገንዘብ ገቢዋ በእያንዳንዷ ሴኮንድ ከ4 ሳንቲም በላይ ነበር። ይህም የምግብ ወጪዋ ከገቢዋ ጋር ሲነጻጸር በእያንዳንዱ ሴኮንድ 4 ሳምቡሳ መብላት ትችል ነበር ማለት ነው። የ78 ዓመት የዕድሜ ባለጸጋ በነበረችበት ጊዜ የአንድ ጋዜጣ ሪፖርተር የጤና አጠባበቋን ሚስጥር ጠይቋት ነበር። ምሳና ራቷን የተጠበሰ የሽንጥ ስጋ፣ የተጠበሰ ድንችና ኩባያ ሻይ፣ ጠዋት ቁርሷ ላይ ደግሞ ትንሽ ወተት ዘወትር እንደማይለያት፣ በጥብስ ስጋውና በወተቱ ውስጥ ያሉትን ጀርሞች ለማጥፋት ደግሞ ሙሉ ቀን የበሰሉ ሽንኩርቶች እንደምታኘክ ነግረው ነበር። ያለመታደል ሆኖ በሽንኩርቶች ውስጥ ያሉትን ጀርሞች ለማጥፋት ምን ታኝክ እንደነበር አልተናገረችም። በ1893 በአንድ ሙቀቱ እንደ ፍል ውሃ በሚያነፍርበት ዕለት ሂቲ ግሪን ከአባቷ ከወረሰችው ትንሽ የቆጥ መጋዘን ውስጥ ዝግ ብላ ገባች። የሐምሌው ፀሐይ የብረት ጣራውን ቀቅሎት የቆጡ ሙቀት ከገሃነም ትንሽ መለስ ያለ ነበር። ሆኖም ሂቲ ግሪን በዚህ ለህይወት አስጊ በሆነ ሙቀት ለሰዓታት ስራ እየሰራች ቆየች። ምን ይሆን የሰራችው? የተለያዩ ቀለማት ካላቸው ልባሽ ልብሶች ሰልቫጆች መካከል ነጭ ልብሶችን የመለየት ስራ ነበር የሰራችው። ይህን ሁሉ መከራ የተቀበለችው ሰልቫጅ ነጋዴው ነጫጭ ልብሶች ሲገዛ በእያንዳንዷ ፓውንድ ከሌሎች ባለቀለም ልብሶች ዋጋ የተሻለ ተጨማሪ ግማሽ ኑስ ስለሚከፍል ነበር። አብዛኛው ጊዜዋን የምታሳልፈው በዎል ስትሪት ኢንቨስትመንቷን በመቆጣጠር ነው። በኒውዮርክ መኖር አደገኛ እንደነበር አላጣችውም። በኒውዮርክ አፓርታማ ብትከራይ ኖሮ ወይም በዚህ ግዛት ውስጥ አንድ የቤት ዕቃ እንኳ ቢኖራት ግብር ሰብሳቢዎቹ ዘው ብለው ገብተው በየዓመቱ 6000 ፓውንድ እንደሚወስዱባት አስቀድማ ታውቅ ነበር። ስለዚህ የግብር ሰብሳቢዎችን ለመሸሽ ከአንዱ ርካሽ መኖሪያ ቤት ወደ ሌላ መንከራተት ያዘች። የቅርብ ጓደኞቿ እንኳ ግማሽ ጊዜዋን የት ተደብቃ እንደምታሳልፍ አያውቁም። ስሟን ቀይራ አሮጌ ልብስ ለብሳና በጣም ትንሽ ዕቃዎች ይዛ ብቻ ነበር የምትኖረው። እንዲያውም በዚህ ሁኔታዋ የሆቴሉ ባለቤቶች ተጠራጥረዋት ያለ ቅድመ ክፍያ የመኝታ ክፍል አከራዩአትም። እድሜዋ እየገፋ ሲመጣ ተአምር ተፈጠረ። ውበቷን ለማሳመር 60 ፓውንድ ማውጣት አመጣች። ያግባባቻት ጓደኛዋ ነበረች። በእያንዳንዱ ትሪትመንት ታዲያ ከእድሜዋ 1 ዓመት ወጣት እንደምትመስል ዋስትና ይሰጣት ነበር። ዘወትር የምትፈራው አንድ አጭበርባሪ ሰው የእሷን ፊርማ አስመስሎ ቼክ በመፈረም ጉድ እንዳይሰራት ነው። ስለዚህ የግድ ካልሆነ በስተቀር በምንም አይነት ሁኔታ ስሟን ጽፋ አትፈርም። እንዲያውም በፖስታ አድራሻ የሚመጡላትን ደብዳቤዎች ካነበበች በኋላ እንዳትፈርም የምትፈልገውን መልእክት ጀርባቸው ላይ ጽፋ መልሳ ትልክ ነበር።
ይህም ዘዴ የፊርማ ህመሟን በመጠኑም ቢሆን አስታክሶላታል። ቦይደን ስፓርክስ ኤ ውመን ሁ ላቭድ መኒ የተሰኘ ህይወት ታሪኳን የጻፈላት ደራሲ ነው። ይኸው ስፓርክስ ታዲያ ሂቲ ግሪን ብዙ ሀብቷን የምታስቀምጠው ኒውዮርክ ውስጥ ባለው በኬሚካል ናሽናል ባንክ ነበር ይላል። ከዚህ በላይ ባንኩን እንደ ቤቷ ነበር የምትጠቀምበት። ትልቅ ሻንጣዋን፣ ቦርሳዋን በባንኩ ውስጥ እንዲሁም አሮጌ ልብሶቿንና ጫማዎቿን በባንኩ ሰፊ ካዝና ቮልት ውስጥ ታስቀምጥ ነበር። ለአንድ ሰው መጓጓዣ ብቻ የተዘጋጀውን አሮጌ ጋሪ ከባንኩ አምጥታ ጎማዎቹን አውላልቃ ከባንኩ ሁለተኛ ፎቅ አስቀምጣለች። ከምትኖርበት አፓርታማ በምትለቅበትም ጊዜ የቤት ዕቃዎቿን የምታስቀምጠው ከባንኩ ውስጥ ነበር። ይሁንና ሂቲ ግሪን በብዙ ሁኔታዎች ሩህሩህ ልብ ነበራት። ለምሳሌ በባንክ ውስጥ መስኮቶች የሚወለውልና የሚላላክ በችግር የተደቆሰ የሚመስል አንድ ሽማግሌ ሰራተኛ ነበር። አንድ ቀን ባንኩ ከስራ አሰናበተው። ሂቲ ግሪንም እጅግ በጣም አዝና ለሽማግሌው ስራ አፈላልጋ ለማስያዝ የአንድ ሳምንት ያህል ጊዜዋን አባከነች። ሂቲ ግሪን በአንጎል የደም ዝውውር መቋረጥ፣ የአካል አለመታዘዝ በሽታ አጋጥሟት ከዚህ ዓለም በሞት የተሰናበተችው በተወለደች በ81 ዓመቷ ነበር። ታዲያ ለመጨረሻ ጊዜ ታማ እንደተኛች የሚያስታምሟት ነርሶች ነጭ የደንብ ልብሳቸውን ወይም ጋዋን እንዲለብሱ አልተፈቀደላቸው። ሂቲ ተራ ሰራተኞች ናቸው ብላ እንድታስብ የግል ልብሳቸውን ነበር የሚለብሱት። አሮጊቷ ሂቲ ግሪን የሚያስታምሟት ፕሮፌሽናል ነርሶች መሆናቸውን ብትጠረጥር የሚከፈላቸው ከፍተኛ ገንዘብ መሆኑን ስለምታውቅ ነፍሷ በሰላም ከዚች ዓለም አትለይም ነበር። በአሜሪካ ወርቃማ ዘመን የኖረችው ሂቲ ግሪን አክሳሪ ናቸው ተብለው በሚታሰቡ ቢዝነሶች ላይ በመሳተፍ ባስመዘገበቻቸው ታላላቅ የኢንቨስትመንት ስኬቶቿ የዎል ስትሪት ጠንቋይ የተሰኘ ቅጽል ስም ተሰጥቷታል። በወቅቱ የዓለም ቁጥር 1 ሀብታም ሴት የነበረችው ሂቲ ከመሞቷ ቀደም ባለው በስተርጅና ዘመኗ በከባድ የአንጀት ህመም በሽታ ተይዛ ወደ ሕክምና በሄደችበት ወቅት ሐኪሞች በአስቸኳይ ቀዶ ጥገና ማድረግ እንዳለባት ቢነግሯትም የሚከፈለውን $150 ለመክፈል ፈቃደኛ ባለመሆኗ ቀዶ ጥገና ሳታደርግ ቀርታለች። የሌላኛዋ አስገራሚ እንስት ታሪክ ማዳም ኤርነስታይን ሹማን ሄንክ በችግር ክፉኛ ተጎሳቁላ ተስፋዋ ቢሟጠጥ ራሷን ለማጥፋት የሞከረችው ሴት ከዘላለማዊ ታላላቅ ዘፋኞች መሃል አንዷ ለመሆን በቃች። ረሃብ፣ የልብ ስብራትና ተስፋ መቁረጥ በህይወት ጉዞዋ ውስጥ ብዙ ጊዜ ቢያጋጥማትም ማዳም ኤርነስታይን ሹማን ሄንክ እንዴት ብላ በዘፈን ራሷን ለዝና ወርቃማ የብርሃን ጸዳል የማብቃቷ ጉዳይ ባሳዛኙ የግራንድ ኦፔራ ታሪክ ውስጥ መቼም ከማይረሱ በጣም አስደናቂ የህይወት ታሪኮች ውስጥ አንዱ ነው። ለስኬት ያደረገችው ትግል መራራና እልህ አስጨራሽ፣ የራሷን ህይወት ለማጥፋት እስከመሞከር ድረስ እጅግ ተስፋ ቆርጣና እጅግም ተስፋታ ነበር። የነበራት ጋብቻ ህይወቷን አሳዛኝ እንዲሆን አድርጓል። ባለቤቷ ዕዳውን አሸክሟት ነበር ወደ ፈለገበት የሄደው። በዚያን ጊዜ ደግሞ በጀርመን ህግ መሰረት ሚስት የባለቤቷን ዕዳ መክፈል ግዴታ ስለነበረባት ከወንበርና ከጠረጴዛ በስተቀር ፖሊስ የቤት ዕቃዋን በሙሉ ወሰደ። አልፎ አልፎ የዘፈን ስራ ሰርታ ያገኘችውን ገንዘብም አብዛኛውን የዕዳው ክፍያ ወሰደባት። ሶስተኛ ልጇን ለመውለድ 6 ሰዓት ሲቀራት እንኳ እየዘፈነች ነበር። በዚያን ሰዓት በከፍተኛ ህመም ውስጥ የነበረች ቢሆንም ልጆቿን መመገብ ስለነበረባትና አማራጭ ስላልነበራት ግን እንደዚያ ሆና ዘፈነች። በተለይ ክረምት ሲገባ ስራ ስለማይኖር ልጆቿ በረሃብ ሲያለቅሱ ባዶ ቤቷን ማሞቂያ ነዳጅ መግዛት ስለማትችልም በብርድ ይንቀጠቀጡ ነበር። ሙሉ በሙሉ ተስፋ በመቁረጧ ምክንያት በተፈጠረባት የአእምሮ ቀውስ ራሷን መቆጣጠር ተስኗት ሁሉንም ልጆቿንና ራሷን ለመግደል ወስና ነበር። ሆኖም ግን የራሷንና የልጆቿን ህይወት በማጥፋቷ ምትክ በዓለም ላይ ካሉት እጅግ ታላላቅ ባለቀጭን ድምፅ የሴት ኦፔራ ዘፋኞች ኮንትራልቶስ መሃል አንዷ እስከምትሆን ድረስ ታገለች። በመሆኑ ምንጊዜም ታዳሚውን በደስታ የምታስጮህና የምታስፈነጥስ እንዲሁም እጅግ ዝነኛዋ የዋግነሪያን ዘፋኝ ለመሆን በቃች። ይህን ታሪኳን የከተበው ዴል ካርኒጌ ይችን ዓለም በሞት ከመሰናበቷ ጥቂት ወራት በፊት ቺካጎ ካለው ቤቷ እንዲመጣና ራት አብሯት እንዲበላ መጋበዙን ጽፏል። ራት ሰርታ የምታዘጋጀውም ራሷ መሆኗን በቅድሚያ ቃል ከገባችልኝ በኋላ ይላል ዴል ካርኒጌ። አያይዛም እንዲህ ብላኝ ነበር፣ ታላቅ ዘፋኝ መሆኔን ከነገርከኝ ደስ ይለኛል። ነገር ግን አብረኸኝ ራት ከበላህና ከዚያም ሹማን ሄንክ እስከ ዛሬ ከበላሁት ሾርባ ሁሉ ይሄ ምርጥ ሾርባ ነው።
ብትለኝ ደግሞ እስከ መጨረሻው ጓደኛዬ ትሆናለህ። በዘፋኝነት ስኬታማ ልትሆን ከበቃችበት ሚስጥሮቿ አንዱ በእርግጠኝነት ሰዎችን ከልብ ማፍቀሯ ነው። ሃይማኖቴም ሰዎችን እንዳፈቅር አስተምሮኛል ትላለች። በየቀኑ መጽሐፍ ቅዱስ ከማንበቧ በተጨማሪ ዘወትር በጉልበቶቿ ተንበርክካ ጧትና ማታ ትጸልያለች። በሕይወቷ ላይ የደረሰው ጥልቅ ሐዘን ነገሮችን በቀላሉ እንድትረዳ፣ ሐዘኔታና ርኅራኄ እንዲኖራት እንዲሁም የሰዎችን ስሜት በሚገባ ተገንዝባ እንድትዘፍን እንደረዳት ትናገራለች። እንደ መርግ የከበዱ ስቃዮቿ በድምጿ ውስጥ አንዳች ረቂቅ ነገር በመጨመር በሚሊዮኖች የሚቆጠሩ ልቦችን በጥልቅ ስሜት ውስጥ ከተዋል። ሮዛሪ የተሰኘውን የኦፔራ ዘፈን ዝናዋ ጣራ በነካበት ወርቃማ ጊዜያት ስታዜም የመስማት ዕድሉ ካጋጠመህ የድምጿን ረቂቅ ተፈጥሮ በእርግጠኝነት ማጣጣምህ አይቀርም። ልጆቿን እንዴት እንደምታፈቅር ስለማውቅ ይላል ዴል ካርኔጊ፣ ራሷንና ልጆቿን ለመግደል ለምን እንደሞከረች ጠይቄያት ነበር። እንደነገረችኝ ታሪኩ ይኸው። እርቦኛል፣ ታምሜያለሁ፣ ተስፋ ቆርጫለሁ፣ በአጠቃላይ ከፍተኛ ጭንቀት ውስጥ ነበርኩ አለች። ከፊቴ ምንም አይነት ተስፋ ልታይሽ አለኝ። እኔ ያሳለፍኩትን ሕይወት ልጆቼ እንዲያልፉበት አልፈለግኩም። ከዚያ ሞት የተሻለ እንደሆነ ስለተሰማኝ ራሴንና ልጆቼን እየበረረ ከሚሄድ ባቡር ውስጥ ለመወርወር ወሰንኩ። በደንብ ተዘጋጅቼበት ነበር። ባቡሩ የሚመጣበትን ሰዓት አውቃለሁ። ልጆቼ እግሬ ላይ ተጠምጥመውና አንገታቸውን ቀና ደፋ እያደረጉ ያለቅሳሉ። የባቡሩን ፉጨት ሰማሁ። አስቀድሜ ከሃዲዱ አጠገብ ነበርኩ። ልጆቼን በአንድ ላይ ለመሰብሰብ ጎንበስ አልኩ። ከባቡሩ ፊት ለፊት ልጆቼንና ራሴን በኃይል ለመወርወር አመቻችቼ እንደተዘጋጀው ድንገት ትንሿ ልጄ ቱር ብላ ከፊት ለፊት ወጥታ እያለቀሰች እማማ አፈቅርሻለሁ፣ በጣም ይቀዘቅዛል፣ እባክሽ ወደ ቤት እንሂድ አለች። ያ የሕፃን ልጅ ድምፅ ወደ ቀልቤ መለሰኝ። ልጆቼን ሰብስቤ ወደ ቀዝቃዛውና ወደ ኦናው ቤቴ እየሮጥኩ ተመለስኩ። ቤቴ እንደገባሁም በጉልበቶቼ ተንበርክኬ ጸለይኩ። በለቅሶ ሳግ ልቤ ልትፈርስ ደረሰች። ኤርነስታይን ሹማን ሂንክ እስከዚህ ጊዜ ድረስ በሕይወቷ ያረጋገጠችው ጋብቻዋም ሆነ ሙያዋ በዋጋ ቢስነት መጠናቀቁን ነበር። ሆኖም ግን በአሰቃቂ ሁኔታ ሕይወቷን ለማጥፋት ከሞከረችበት ጊዜ አንስቶ ባሉት ጥቂት ዓመታት ውስጥ የበርሊኑ ሮያል ኦፔራ ሃውስ፣ ለንደን ውስጥ ያለው ኮቨንት ጋርደን እና ኒውዮርክ ውስጥ የሚገኘው ሜትሮፖሊታን ሁሉም ሹማን ሂንክን በየራሳቸው ኦፔራ ውስጥ ለማዘፈን በከፍተኛ ደረጃ ይጫረቱ ጀመር። ለዓመታት ከለፋችና ከተራበች በኋላ የስኬት አንጸባራቂ የብርሃን ብልጭታ እንደ ወትሮ ልማዱ ድንገት ፏ ብሎ አበራላት። የሹማን ሂንክ አባት የኦስትሪያ ፖሊስ መኮንን ነበር። የወር ደሞዙ ትንሽ፣ የቤተሰቡ ቁጥር ሰፊ። ስለዚህ ኤርነስታይን የረሃብ አሰቃቂነትን በጨቅላ ዕድሜዋ ነበር የምታውቀው። ቁራሽ ዳቦ እንኳን ለማግኘት ብችል ታመሰግን ነበር። ቅቤ ቅንጦት በመሆኑ በቤታቸው ስሙ ተሰምቶ አያውቅም። እናቷ ከሾርባ ላይ ስቡን እየገፈፈች የሚገፈፍ ቢኖር በቅቤ ቦታ ትጠቀምበት ነበር። ትምህርት ቤት ስትሄድ ለምሳዋ የምትይዘው ደረቅ ጥቁር ዳቦና ቡና ሲሆን ራቷን ማታ የምትበላው ደግሞ ደረቅ ጥቁር ዳቦና ሾርባ። ከዚህ ውጪ ምንም አልነበረም። የምትበላው በቂ ምግብ ለማግኘት ከትምህርት ቤት ስትለቀቅ በከተማዋ ጠርዝ ላይ ከሚገኝ ለእይታ የተቀመጡ የዱር እንስሳት ካሉበት ትንሽ ቤት ሚናግሪ ትሄድና የጦጣዎቹን ፍርግርግ ጎጆዎች አጸዳርታ ጥቂት ሳንዱሾች ይዛ ትመለሳለች። ለዓመታት ስለ ኦፔራ አዘፋፈን ከተማረች በኋላ በቬና ለሚገኘው ዝነኛው የኢምፔሪያል ኦፔራ ካምፓኒ ዳይሬክተር እንድትዘፍን በመጨረሻ እድል ተሰጣት። የኢምፔሪያል ኦፔራ ካምፓኒ ዳይሬክተርም ለከፍተኛ ዝና ያበቋትን ዘፈኖች ስትዘፍን ከሰማ በኋላ በሚያስገርም ሁኔታ በፍጹም ዘፋኝ እንደማትሆን ነገራት። መቼ ይሄ ብቻ፣ በዚህ ላይ መልክም ሆነ ጥሩ ተክለሰውነት እንደሌላትና እንዲያውም ወደ ቤቷ ሄዳ የስፌት መኪና በመግዛት ልብስ እንድትሰፋም ነበር አያይዞ ይመከራት። አንቺ የኦፔራ ዘፋኝ ጮኸ። በፍጹም በፍጹም በፍጹም። ከዓመታት በኋላ ዝናዋ በዓለም ላይ ገናና ከሆነ በኋላ በቬና ኢምፔሪያል ኦፔራ ሃውስ እድል ገጥሟት ዘፈነች። ይኸው ዳይሬክተር ታዲያ ላሰማችው እጹብ ድንቅ ብቃቷ ደስታውንና አድናቆቱን ከገለጸላት በኋላ ፊትሽ አዲስ አልሆነብኝም፣ የታይችሽ ይሆን ብሎ ጠየቃት። አለች ሹማን ሂንክ። ነገርኩት። የነገርኩትም እንዲህ ብዬ ነበር፣ የታይተኸኝ እንደሆን ያየኸኝም የትም ሳይሆን እዚሁ ነው፣ አስታውስ። ከዚያም ስለዚያ የስፌት መኪና ነገርኩት። የአንደኛው የዓለም ጦርነት ለሹማን ሂንክ በጣም ከባድ ነበር። ምክንያቱ ደግሞ
በጠላትነት በተሰለፉት በአሜሪካና በጀርመን ሰራዊቶች ውስጥ 2 ልጆቿ በጀርመን አንዱ ልጇ ደግሞ በአሜሪካ ሰራዊቶች ውስጥ በተጻራሪ ወገን መቆማቸው ነበር። ሹማን ሂንክ በትውልድ ጀርመናዊት ናት። ሆኖም ግን ድጋፏን አብዛኛው ህይወቷን ለኖረችበት አሜሪካ በመስጠት የአሜሪካ ወታደር ካምፖች ያሉበት ድረስ ሄዳ ለሰራዊቱ በመስፈን ድጋፏን በገሃድ አሳይታለች። ሎስ አንጀለስ ታይምስ ሹማን ሂንክ በተቀበረችበት ቀን ባወጣው ዜና በአንደኛ የዓለም ጦርነት በተሳተፉ ወታደሮች ዘንድ በዘፈኖቿ በስፋት ከመታወቋ ሌላ የአሜሪካ መራሹ ጦር የክብር መኮንን እንደነበረች ገልጾ በሰራዊቱ ውስጥ የነበሩ ወታደሮች በሙሉ እናታችን ብለው ይጠሯት እንደነበር ዘግቧል። በሰኔ 30 2016 የሆሊውድ ዋክ ኦፍ ፌም ኮከብ ለክብሯ ተሰይሟል።